ሃይማኖት የሌለው ሰው ወደ ጉልበት ነው የሚያደላው። ክርስቲያን እግር ነው እንጂ ሀገር የለውም። ተመልከቱ የእግዚአብሔር ቸርነት። አሁን ቢንቢል ምን ልታደርግ ነው የፈጠራ? እንዲሁ ዝም ብላችሁ ቁጭ ብላችሁ ብታስቡት ለማሰብ ግብር የሚከፈል ቢሆን ኖሮ አስባችሁታል? ራሱ ማሰቡ ያደክማል ራሱ ማለት። ቅዱስ ዮሐንስ አፈወርቅ ወንድሜ አሞሃል እንዴ? ቤተ ክርስቲያንና ሐኪም ቤት ናት ይላል። የማይቆጠር የእግዚአብሔር ቸርነት ትልቅ ሀብት ነው በሚል ርዕስ ነው የምንማማር። ሃይማኖተ አበው ምዕራፍ 49 ቁጥር 1 እንዲህ ብሎ የተናገረው ሊቅ ቅዱስ ኤራቅሊስ ይባላል። የቤተ ክርስቲያን አባት ነው። 4ኛው ክፍለ ዘመን ላይ የነበረ ሊቅ ነው። 1600 ዓመት ሆኖታል ማለት ነው። እዚያ ዘመን ላይ የነበረ ሊቅ ነው። ቅዱስ ኤራቅሊስ ከ200 ሊቃውንት ንስጥሮስን ተከራክረው ከረቱ 200 ሊቃውንት አንዱ ነው። አባቶቻችን ሊቃነ ጳጳሳት ንስጥሮስ የሚባል መናፍቅ ተነስቶ ድንግል ማርያምን የአምላክ እናት አይደለችም፣ ጌታን ክርስቶስን ደግሞ አምላክ አይደለም ብሎ ተነስቶ ነበረ እና እነ ቅዱስ ቄርሎስ ከእስክንድሪያ ተነስተው ሌሎችም ሊቃውንት ከዓለም አቀፍ ቦታ ተሰብስበው ሊከራከሩ ኤፌሶን የሚባል ቦታ ሲሄዱ ቅዱስ ቄርሎስ ወላዲተ አምላክ የሚል በብራና ጽፎ ፊት ለፊት ሊቃነ ጳጳሳትን አሰልፎ ነው የመጣ። ንስጥሮስ ደግሞ ሲመጣ 50 ወታደር አስከትሎ ነው የመጣው። ሃይማኖት የሌለው ሰው ወደ ጉልበት ነው የሚያደላው። ሃይማኖት ያለው ሰው ግን ሁልጊዜ ትህትናን ያስቀድማል። በተለይ ደግሞ ቤተ ክርስቲያን ውስጥ ጉልበት ቦታ የለውም። ትህትና ብቻ ነው ወንበር የሚሰጠው፣ ዙፋን የሚሰጠው፣ አክሊል የሚዘጋጅለት ለትህትና ብቻ ነው። ለትዕቢት፣ ለማን አለብኝነት፣ ለጉልበት በቤተ ክርስቲያን በሰማይም በምድርም ቦታ የለም እና ንስጥሮስ ያንን አስከትሎ መጣ። ተከራክረው ረቱት። ድንግል ማርያም የአምላክ እናት ናት፣ ልጇም አምላክ ነው። ወምኔሆሙ መጽአ ክርስቶስ በሥጋ እምዘራ ዳዊት። ከአባቶቻችን ከአብርሃም ከይስሐቅ ከያዕቆብ ከተቀደሱ አባቶቻችን ክርስቶስ በሥጋ የዳዊትን ሥጋ ተዋህዶ መጣ። ዘውእቱ ቡሩክ አምላክ እስከ ለዓለም፣ እርሱም ለዘላለሙ የተባረከ ቡሩክ ክቡር ምስጉን የባሕርይ አምላክ ነው አለ ቅዱስ ጳውሎስ ሮሜ ምዕራፍ 9 ቁጥር 5 ላይ። ድንግል ማርያም አምላክን ወልዳለች። ወዘእንበሌ ውሳል ወዘኮነ ወይ ምንትኒ እምዘኮነ፣ ያለሱ ቃልነት ያለሱ ህልውና ያለሱ ፈቃድ ያለሱ ስልጣን የተፈጠረ ምንም የለም። ስለዚህ እሱ ያ ቃል እግዚአብሔር ነው። ዓለምን የፈጠረ እግዚአብሔር ነው። ቃል ሥጋ ኮነ። ያም ቃል ሥጋ ሆነ ማለት ቃል እግዚአብሔር ነው። እግዚአብሔር ሰው ሆነ። ከማን? ከድንግል ማርያም። ቃል እግዚአብሔር ነው። ቃል ሥጋ ሆነ፣ እግዚአብሔር ሰው ሆነ። ከማን? ከድንግል ማርያም። ስለዚህ ድንግል ማርያም እግዚአብሔርን በሥጋ ወልዳለች። ይህንን ተከራክረው ረተው ተመልሰዋል። በክርክሩ ወቅት በምሳ ሰዓት ረፍት ሲደረግ በዘመኑ የነበረው ንጉሥ ዘየአቢ ቴዎዶስዮስ እንደው እስኪ ከስብሰባ ረፍት ስትሆኑ መጽሐፍ የሚተረጉምልኝ አዋቂ ከእናንተ መካከል አንድ ጳጳስ መድቡልኝ አላቸው። ማን ተመደበ? ቅዱስ ኤራቅሊስ ተመደበ። የአንደበቱን ቅልጥፍና፣ የእውቀቱን መከናወን፣ የሰውነቱን ትህትና ተመልክቶ ይህንስ የከተማይቱ ሊቀ ጳጳስ ላርገው ብሎ አሰበ። ኤራቅሊስ የመጣ ኪስኪስ ከምትባል ሀገር ነው። የኪስኪስ ጳጳስ ነው። ንጉሱ ግን የቁስጥንጥንያ ጳጳስ ላድርገው ብሎ አሰበ። ቁስጥንጥንያ የዚያ ጊዜ የሀገሪቱ ዋና ከተማ ወይም የቤተ መንግስት መናገሻ ናት። ወደዚህ ላምጣው ብሎ አሰበ። እሺ ብሎ ሲሾመው የሀገሪቱ ተወላጅ ሊቃውንት ግን ምን ብለው መከሩ? እንዴ በሀገራችን እንደው ሰው ጠፍቶ ነው ከኛ የተወለደ የሰው ሀገር መጥቶ የሚሾምብን አሉና ይህንን ባድማ አፍርሰው ሌላ ጳጳስ ሾሙ። እሱ መንፈቅ ሳይሞላው ዓመት ሳይሞላው ተቀሰፈ፣ ሞተ። ተመልሶ ኤራቅሊስ ወደ መንበሩ መጣ። ምን ላችሁ ፈልጌ መሰለችሁ? እግዚአብሔር ግን ሀገር አለው የለውም? የለውም። እግዚአብሔር ለእናንተ ይሄ የኛ ሀገር ይሄ የነገዴ ሀገር የምትሉ ከሆነ ተናፈቀኬ ክርስቶስ ተከፈለ በሉኛ አለ ቅዱስ ጳውሎስ። ቅዱስ ዮሐንስ አፈወርቅ እንዲህ ያለውን አንቀጽ ሲናገር አንድ ሰው አንዱን ንጉሥ እወድሃለሁ ቢለውና የንጉሱን ዙፋን በመጥረቢያ እየቆራረጠ በየቦታው ቁራጩን ቢጥለው ይሄ ሰውዬ ንጉሱን ያከብረዋል? አያከብረውም። አንድን ንጉሥ
አንድ ሰው እወደዋለሁ አለ። እወደዋለሁ ካለ በኋላ ንጉሱ የሚቀመጥበትን ወንበር በመጥረቢያ እየቆረጠ በየቦታው ቢጥለው ይሄ ሰው ንጉሱን ይወደዋል? አይወደውም፣ አላከበረውም። ስለዚህ ዘረኛ ሰው የክርስቶስን ዙፋን የሚቆራርጥ ሰው ነው ይላል ቅዱስ ዮሐንስ አፈወርቅ። የክርስቶስን ጌትነት ይከፍላል። ክርስቲያን እግር ነው እንጂ ሀገር የለውም። የክርስቲያን ሀገሩ በየት ነው? በሰማይ። የተጠመቅ ግባ፣ የመጸወትክ ግባ፣ የጸለይክ ግባ፣ የቆረብክ ግባ፣ ንስሐ የገባ ግባ ነው የሚለው። ጥርቅ አድርገን አውጥተን የምንጥለው በጣም ክፉ በሽታ ማለት ዘረኝነት ነው። ቅዱስ ኤራቅሊስ የሚያስተምረን ይሄ ነው። ለአፍሪካ አንድ ቀን፣ ለአሜሪካ አንድ ቀን ተሰቅሏል ክርስቶስ። ለዓለም አንድ ቀን የተሰቀለ ክርስቶስ አንድ ጊዜ ተሰቅሎ ለዓለም ሁሉ መድኃኒት የሆነ አምላክ። ይሄ አንድነታችን ያስተምረናል። ስታወጥ ቅዳሴያችን አሃዱ ነው። ቤተ ክርስቲያናችን አንዲት ናት። ሃይማኖታችን አንድ ነው። እግዚአብሔር አንድ ነው። መምህራችን አንድ ነው ክርስቶስ። ሊቀ ካህናታችን ማን ነው? ኢየሱስ ክርስቶስ። ይሄ ነው የሚያስተምረን እና ቅዱስ ኤራቅሊስ ይህን ያስተምራል። በረከቱ ይደርብን። ቅዱስ ኤራቅሊስ አሁን ወደ ትምህርቱ ስንሄድ መንፈስ ቅዱስ ለሰበሰባቸው ምዕመናን የማይቆጠር የእግዚአብሔር ቸርነት ትልቅ ሀብታቸው ነው አለ። ትልቁ ሀብታችን የእግዚአብሔር ቸርነት ነው። የእግዚአብሔር ቸርነት ትልቅ ሀብት ነው የሚባለው ለምን መሰላችሁ? መጀመሪያው እግዚአብሔር ዓለምን ስለፈጠረ ነው። ዓለምን ስለፈጠረ እግዚአብሔር ትልቅ ቸር ነው። ፀሐይን፣ ጨረቃን፣ ከዋክብትን የፈጠራቸው ጨልሞበት ሊያበሩለት አይደለም። እሱ ይልቁንስ ብርሃናቸው ነው። እንኳንስ ለእሱ እሱ ለፈጠራት መንግሥተ ሰማያት እንኳን የፀሐይ የጨረቃ የከዋክብት ብርሃን ፀሐይ ጨረቃን ከዋክብትን አብሩልኝ አትልም። ማን? መንግሥተ ሰማያት። ለምን? እሱ ብርሃኗ ነውና። ቅዱስ ዳዊት ለዚህ ነው አብዛሂኮ ለብዕላ ያለው። ባለጸግነቷን አበዛህላት ለምድር። ለሰው ስር እንዳለው ለምድር ስር አላት። ለሰው አጥንት እንዳለው ለምድር አለት አላት። ለሰው ፀጉር እንዳለው ለምድር ሳር አላት። እንዲህ አድርጎ ይሰራል። ለሰው ደም እንዳለው ለምድር ውሃ አላት። እንዲህ አድርጎ ይመግባታል። የምድር አበቦችን እስኪ ተመልክቷቸው፣ አይፈትሉ ምን አይሉ፣ እግዚአብሔር እንዲህ ያለብሳቸዋል። ነገ በእሳት የሚቃጠለውን ምድረ በዳ እግዚአብሔር እንዲህ የሚያለብሰው ከሆነ የእግዚአብሔር ቸርነት እንዲህ አድርጎ ይህን ሁሉ ዓለም ፈጠረ። ደስ አይላችሁም? ሳይሉ ለእግዚአብሔር መላ ምድረ። የእግዚአብሔር ቸርነት ምድርን ሞላ ማለት ከዳዊት ጋር አሁን ነው አብሮ። ወበቃለ እግዚአብሔር ጸና ሰማያት ወምስትንፋሰ አፉሁ ኩሉ ኃይሎሙ። የእግዚአብሔር ቸርነት ምድርን ሞላ። አይጥን የፈጠራት እኮ የእግዚአብሔር ቸርነት ነው። እስቲ ዋት ማምላክ ምን ልታደርግለት ነው? ተመልከቱት ቸርነቱን። ቅማል ቁንጫን የፈጠረ እግዚአብሔር ምን ሊያደርግለት ነው? ቀንድ አውጣን የፈጠረው ምን ሊያደርግለት ነው? እባብን የፈጠረ ምን ሊያደርግለት ነው? የምትንጨረጨረውን ወፍ የፈጠራት ለምንድን ነው? አሁን ቢምቢ በጣም ረባሽ ናት። እንደው አንድ ሊቅ ምን አሉ? የእግዚአብሔር ቸርነቱ የቢምቢን አካል ማሳነሱ አሉ። ዝሆን ብታክል ኑሮ እኮ ማደሪያ የለንም። በአንድ ቀን እኮ ከተማው ተፈቶ አደረ በሉት። ተመልከቱ የእግዚአብሔር ቸርነት። አሁን ቢምቢ ምን ልታደርግ ነው የፈጠራ? እንዲሁ ዝም ብላችሁ ቁጭ ብላችሁ ብታስቡት እና የእግዚአብሔር ቸርነት ምድርን ሞላ ስትውት ይህን አይንጡ ጉርጡን ምናምን ትርጉሙን የማናውቀውን ፍጥረት ሁሉ መፍጠሩ የእግዚአብሔር ቸርነት ምድርን ሞላ እና የእግዚአብሔር ቸርነት ይኸውላችሁ። በሞቴ እንዲያው አሁን ነጋዴዎች፣ ሀብታሞች፣ ድርጅት ያላችሁ ትልልቅ ስራ የምትሰሩ ይህ ሁሉ ድርጅት ገሌ ባለዚህን ያህል ካምፓኒ ነው የምትባሉ ሰዎች በእግዚአብሔር ቸርነት እንዲህ እንደሆናችሁ ታስታውሳላችሁ። በእግዚአብሔር ቸርነት ቁመን እንደምናድር ቁመን እንደምንውል የእግዚአብሔር ቸርነት የምትሮጡበትን እግር እንዴ እኔ እኮ ጥሬ ግሬ ለፍቼ ደም ተፍቼ ነው ይህን ሀብት ያከማቸው ትላላችሁ። በምንድን ነው የጣርከው? እግዚአብሔር በሰጠህ እግር ሮጥክ፣ እግዚአብሔር በሰጠህ እጅ ቆፈርክ፣ እግዚአብሔር በሰጠህ ልብ አቀድክ፣ እግዚአብሔር በሰጠህ አፍ ተናገርክ፣ እግዚአብሔር የሰጠህን ነፋስ ወስደህ ተነፈስክ፣ እግዚአብሔርን የሰጠህን እንጀራ በልተህ ጉልበት ኖረ። ሁለተኛው የእግዚአብሔር ቸርነት በልተን ማደራችን ተኝተን ማደራችን የእግዚአብሔር ቸርነት ነው። መዋል ማደራችን የእግዚአብሔር ቸርነት ነው። ይሄ የተፈጠረው ፍጥረት ሁሉ የእግዚአብሔር ቸርነት። አሁን እናንተ የምትወልዱት ልጅ ይገላችኋል ብትባሉ ተወልዱታላችሁ? እንደው አንድ የበቃ ቅዱስ መጥቶ በዛሬ 9 ወር ልጅ ተወልዳላችሁ፣ ተወልዶ አድጎ 20 ዓመት ሲሞላው ሁላችሁንም ይገላችኋል ብትባሉ ተወልዳላችሁ? አትወልዱም። ምዕመናን እስኪ እግዚአብሔር ግን ጠላቱን ፈጠረ። አይገርማችሁም? መጀመሪያ ክፉ ጠላቱን ዲያብሎስን ፈጠረው። ይህንስ አልፈጥርም ሳይል ቀጥሎ የሰውን ልጅ እንደሚነሳበት እያወቀ ፈጠረው።
እኔ እንደ እግዚአብሔር ያለ ቸር የለም፣ መቼም ኖሮ ያውቅ። ሁለተኛ ሰው ላይ ስታዩት ያደረገው ቸርነት እግዚአብሔር በአርአያው በአምሳሉ መፍጠሩ ነው። ይሄ ትልቅ ሀብት ነው። የእግዚአብሔር ቤተሰቦች ለማሰብ ግብር የሚከፈል ቢሆን ኖሮ አስባችሁታል? ራሱ ማሰቡ ያደክማል ራሱ ማለት። ዲያብሎስ ለአዳምና ለሔዋን መጥቶ ምንድን ነበር ያላቸው? ይኸውልስ ልብ ብላችሁ ስሙ። ዲያብሎስ መጥቶ የዕፀ በለስን ፍሬ የከለከላችሁ እግዚአብሔር ስለሚጠላችሁ ነው አለ። እግዚአብሔር እሳ ምን አደረገ? አንተ የበለስ ፍሬ አትብሉ ያልኳቸው ለነሱ ብዬ ነው እንጂ ለጋስነቴንማ እንኳን የአንድ እንጨት ፍሬ አንድ ልጅን ስሰጣቸው ተመልከት አለው። ዲያብሎስን ዘለፈው። ሬሲ መድኃኒተ ወአግህድ ቦቱ፣ ልጄን ለተዋህዶ ልኬ ተዋህዶን በልጄ ተዋህዶ ስጋዌ መድኃኒትን አድርጌ ዓለምን አድኜ የዲያብሎስን ውሸቱን እገልጥበታለሁ ብሎ በነቢዩ በዳዊት እንዳስነገረ አንድ ልጁን ሰጠን። እንደውም ስለዚህ ቅዱስ ጳውሎስ እንዲህ ይላል፣ እንዘ ጸሩን ሂነ አኮ በአምጣነ ጌጋይን ዘኮንና ሐሳበ ጸጋሁ ለእግዚአብሔር እንዘ ጸሩን ሂነ ተሳህለነ በሞተ ወልዱ። የእግዚአብሔር ቸርነት አለ ቅዱስ ጳውሎስ ሮሜ 5 ላይ የእግዚአብሔር ቸርነት በእኛ በደል ልክ አልሆነብንም፣ የእግዚአብሔር ጠላቶቹ ስንሆን በአንድ ልጁ ይቅር አለን አለ። ቅዱስ ዮሐንስ አፈወርቅ ወርቅ ብር አትያዙ፣ የስንቅ አቅማዳ አትያዙ ብሎ ማቴዎስ ወንጌል ምዕራፍ 10 ላይ ጌታ ለሐዋርያት ያስተላለፈውን መልእክት ሲተረጉም ቅዱስ ዮሐንስ አፈወርቅ ለምንድን ነው ጌታ ደቀ መዛሙርቱን ወርቅ አትያዙ ያላቸው ይልና ወርቃችሁን የኔ ብሎ ይላል። ብር አትያዙ፣ ገንዘባችሁን የኔ፣ ክብራችሁን የኔ። በትር አትያዙ የተባለ የሚጠብቃችሁ ዱላ ሳይሆን እኔ ነኝ ማለቱ ነው። ለዚህ ነው በመጽሐፈ ኪዳን አቃቢነ ዘኢይማስን ብለን የምናመሰግነው። የማይለወጥ ጠባቂያችን። ሰው ሲከፋው ይለወጣል፣ ሲርበው ይለወጣል፣ ሲያኮርፍ ይለወጣል፣ ይክዳል፣ ሲያጣ ሲነጣም ይክዳል፣ ሲደለል ይክዳል። ክርስቶስ ግን የማይለወጥ ጠባቂያችን ነው። ሀብታችን፣ ትልቁ ሀብት ለኛ ክርስቶስ ነው። የእግዚአብሔር ቤተሰቦች እሺ ልብ ብላችሁ ስሙ። እንደዛ ከሆነ የእግዚአብሔር ቸርነት ለምንድን ነው የምንለው? በቸርነቱ እግዚአብሔር ያሳያችሁ ዓለምን የፈጠረ ጌታ የሰው ልጅ ሊሆን መጣ። ልብ በሉ እስቲ። እናንተ ሀብታም ብትሆኑ በድሃ ጎጆ ማደር ትፈልጋላችሁ? እኛ ትልቅ ሰው ብንሆን በዝቅተኛ ቦታ ማደር እንፈልጋለን? አንፈልግም። ለዚህ ነው እኮ ሊቁ እፎ ቤተ ነዳይ ሀደረ ከመ ምስኪን የሚል። እንዴት ነው በድሃ ቤት ያደረ ምስኪን ይመስል? እንዴት በድሃ ቤት ያድራል? ሁሉ እንደሌለው ማለት ነው። እንዴት ነው በዚህ ያደረው? ዓለም ሁሉ ተደምሮ በእግዚአብሔር ፊት ሲታይ እንደ ጠብታ ውሃ ነው ይላል። እንደ አንዲት ጠብታ። እንደውም ከፍ ሲያደርጉት ሊቃውንት እንደው እንደ እንቁላል ዓለምን ያዘ ይላሉ። እንቁላልን ሰውን በመሃል እጁ እንደሚይዛት ዓለም እንዲያቀላል ናት ይላል። ኢሳይያስ ግን ኧረ እንደው እንደ እንቁላልም አይደለም እንደ ጠብታ አለ። ውቅያኖስን በፍኙ የሚለካው ጌታ፣ በጣቱ እንዲህ የሚለካው ጌታ ውሃ ጠምቶት ሲመላለስ፣ የስደተኞች ተስፋ ኢየሱስ ስዱድ ተስፋሆሙ ለስዱዳን፣ እሱ ጎጆ አጥቶ ሲሰደድ ተመልከቱት። መኖሪያ ሲያጣ፣ ይሄ መኖሪያ ላጣ ነው ለእኛ ቤዛ ሊሆነን ነው የመጣው። ለአንድ ልጁን ቤዛ አድርጎ ሰጠ። የእኛን ስደት ተሰደደልን። ሊቁ ቅዱስ ቄርሎስ እንዳለው ጉየተ ሕፃን አጉየዮ ለዲያብሎስ ይላል። የሕፃኑ ስደት ዲያብሎስን አሰደደው ይላል። ኤራቅሊስ ገለጸው። ይኸውም የክርስቶስ ሀብት ያልኳችሁ የክርስቶስ ስጋና ደም ነው ሀብት ያልኩት አለ። ቅዱስ ስጋውን ክቡር ደሙን ሐሙስ ማታ ሰጠን። ይሄ ልዩ ሀብት ነው። ይውላችሁ ማን ነው እስቲ እግዚአብሔር ያሳያችሁ? ሰው ቢለግስ ልብስ ያለብሳል፣ ሰው ቢለግስ እንጀራ ያበላል እንጂ ሰው ቢለግስ ደም ያጠጣል? ስጋውን ያበላል? አይችልም። እሱ ተራቆተና ለእኛ በ40 ቀን ለሴቶች በ80 ቀን ክርስትና ስንነሳ የብርሃን ልብስ አለበሰን። ገላትያ ምዕራፍ 3 ቁጥር 1 ላይ እለተጠመቅሙ ክርስቶስ ለበስክሙ ይላል። የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። ይህን ልብስ የሰጠን ጌታ እርቃኑን ውሎ ነው። የማያረጅ ብል የማይበላው ሞትን የሚያሻግር የሞትን ዓይን ከጸዳለ ብርሃኑ የተነሳ የሚያውር ልብስ ነው የምንለብሰው እኛ። ያንን ለማድረግ ጌታ እርቃኑን ዋለ፣ ታመመ። በሕማሙ ደግሞ እኛን ሕማም አጠፋ። ሞተ። ሙቶስ በሞቱ ሞትን ገደለው። በሞቱ ደምስሶ ለሞት በሱ ሞት ሞትን አጠፋው። አዳም ከጎኑ ሚስቱን ሔዋንን መሰረተ።
ክርስቶስ ከጎኑ በፈሰሰው ደግሞ ሙሽራው ቤተክርስቲያንን መሰረታት። ይህች ቤተክርስቲያን ምንድናት መሰላችሁ? አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው። አንደኛ ጢሞቴዎስ ምዕራፍ 3 ላይ የሕያው እግዚአብሔር ቤት የእውነት ግድግዳ የእግዚአብሔር ቤተ መንግስት ናት። ቤተክርስቲያን ስትገቡ ወደ እግዚአብሔር መንግስት ነው የምትመጡት። ወደ ቤተ መንግስቱ የታቦቱን መንበር ስታዩት የእግዚአብሔር ዙፋን ነው። ካህናት ደግሞ የንጉሱን ዙፋን አገልጋዮች ናቸው። አሁን እዚህ ቤተ መንግስቱ ነው ያለ ነው እግዚአብሔር። ለዚያው እንተ በምድር ስራዊሃ ወበሰማይ አይጹቂሃ እንተ በስሉስ ትትገመድ የምትባል ናት ይህች ቤተክርስቲያን። ስሯ በምድር ቅርንጫፏ በሰማይ ያለ በስላሴ ስርነት የጸናች የተገመደች። በሶስት ገመድ የተገመደን ገመድ በቀላሉ አትበጥሱትም። ይህች በአብ በወልድ በመንፈስ ቅዱስ በሶስቱ የተገመደች የማትበጠስ ቤተክርስቲያን ይህችን ቤተክርስቲያን ሰጠች። ቅዱስ ዮሐንስ አፈወርቅ ወንድሜ አሞሃል እንዴ? ቤተክርስቲያንና ሐኪም ቤት ናት ይላል። ኃጢአተኛ ነኝ ብለህ ትሸማቀቃለህን? ቤተክርስቲያን ሐኪም ቤት እንጂ ፍርድ ቤት የለ አይደለችም፣ አይዞህ አይፈረድብህም ይላል። ወንድሜ ጻድቅ ነህ እንዴ? ቤተክርስቲያን ውስጥ ኑር፣ ጽድቅህን የምትጠብቅልህ ቤተክርስቲያን ናት ይላል። የንስሐ በር ሰጠን አለ ቅዱስ ጎርጎርዮስ የዕለተ ዓርቡን ሲተረጉም። የንስሐ በር ከፈተልን። እንግዲህ እኔ የተወለድኩላችሁ ሥጋዬን ሰጠኋችሁ ደሜን ሰጠኋችሁ፣ ግን ከበደላችሁ ገደል ግቡ ሳይለን ደግሞ ሰው ደካማ ነው ብሎ የንስሐ በር ከፈተልን። አሁን እኮ ስናስቀድስ አልሰማችሁም? ተዘከረን እግዚኦ በውስተ መንግሥትከ በከመ ተዘከርኩ ለፈያታዊ ዜማን። ውንብድናችን አምነን ነው የምናስቀድሰው እኮ። አሁን ወንበዴ ነን፣ ተገብቶን የቆምን አይደለንም። እሱን እንዳሰብከው አስበን ብለን ነው የምንቆመው። መንግሥተ ሰማያት ስንት ያስከፍላል ይባል? ምን ይከፈላል ደግሞ? ምንም። እግዚአብሔር ያሳያችሁ እንዴ! ማር ይስሐቅ ለዚህ ነው ብእሲ ጠቢብ በፍትሐ ኅብስት ይሳየጣል ለመንግሥተ እግዚአብሔር። ብልህ ሰው መንግሥተ ሰማያትን የምታህል ሀገር በቁራሽ እንጀራ ገዝቷት ይመጣላል። አብረን ከክርስቶስ ጋር አብረን ስብስብ ብለን አባታቸው መንገድ ሂዶ የመጣ ልጆች ከእግሩ ስር ስብስብ እንደሚሉ ከጌታችን ከኢየሱስ ክርስቶስ ስር ከእግሩ ስር ስብስብ ብለን ስንኖር እስቲ ያስቡት። ወይ መታደላችን! ያንን የሰጠን በነፃ እንዲያውም ምንም አትክፈሉ እናሳ ንስሐ ግቡ ብንባል እምቢ። በዚህ ቸርነቱ መንግስቱን ሊያወርሰን በነፃ ክርስቶስ ሰጥቶናል። እና ይህንን ልብ ብለን ስናስተውለው እንደው ላስተዋለው ሰው የክርስቲያን ሃይማኖት ትልቅ ነው ያለ ቴዎዶሲዎስ ለዚህ ነው። በአንድ መነኩሴ እንጦንስ ገዳም ሲገባ ስንት ነው? ብቻውን ገባ። እንደ ብቻውን ኋላ የግሪክ ፈላስፎችን ሁሉ ወደ ገዳም እየጠራ መጣቸው። ምን ስልክ ደውሎ ኧረ የለም ስልክ ይዘን ጊዜ ምን አድርጎ ፖስታ ልኮ የለም ፖስታ በአውሮፕላን የለም አስፈራርቷቸው ኧረ የለም ዳ ነው አንድ ዋሻ ውስጥ የተቀመጠ ፈላስፎችን ከግሪክ ነገስታቱን ከዙፋን እያስወረደ ወደ ዋሻ ዟቸው መጣ። በእምነት ክርስቶስን ሀብት አድርጎ እና እግዚአብሔር ሀብታችን ነው። የትም ቦታ እንድነግራችሁ የምፈልገው ምዕመናን፣ የትም ቦታ ሂዳችሁ እግዚአብሔርን ተቀምታችሁ እንዳትመጡ። የትም ቦታ ማለት እግዚአብሔርን የሚቀማችሁ ምንም ነገር ይቅርብን። ይህን ለማድረግ ደግሞ ለዚህም የእሱ ቸርነት ያስፈልገናል እና ዛሬ የምናከብረው እሱ ነው። እግዚአብሔርን ሀብት አድርጉ። ምንም ነገር አጥታችሁ እግዚአብሔርን ሀብት ለማድረግ ጠሩ እና መድኃኔዓለም በሀብቱ ስላከበረን፣ በጌትነቱ ስለጠበቀን፣ በቸርነቱ ልጆቹ ስላደረገን፣ ቅዱስ ሥጋውን ክቡር ደሙን እስከመመገብ ስለለገሰልን፣ ባሪያ ለማኑን ማንበቃውን ለልጅነት ስለጠራን፣ በአጥር ውጭ መኖር የማይገባንን እንኳን በአዳራሹ እንድንኖር ስለፈቀደልን፣ ለዘላለም ሕይወት ስለጠራን፣ ይህም ሁሉ ስላደረገልን ከአብ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ለመድኃኔዓለም ክብር ምስጋና ይግባው። ወስብሐት ለእግዚአብሔር።